ነገስታት እየጠሩ ይለምኑታል እኮ እባክ እባክ ሲሉት እምቢ እያለ ነው የሚኖረው። አሁን ሌሎቹ ናውረድ ሲሉት እንደ ኮመንልኛ ሀገርማ እንጠቀማታለን እኮ እኔን ውረድ ከምትለኝ እሳት ወርዳ 12 ጥማድ በሬ እኮ እንኳን የዛሬ 2800 ዓመት ይቅርና ዘንድሮ እኮ ተሸላሚ አርሶ አደር እያረሰ ጥሪ ያለው ይጠብቀዋል። ታውቃል ማንም ሊነካው ይችላል። የኤልያስን ግን ሴንስ ያደርገዋል። እኔ ላይ 2 እጥፍ እንዲሆን እለምናለሁ ነው እለምንሃለሁ አይደለም ያለው። ኤልያስ ጋም የለማ አግሬሲቭ ቢሆን የሚሆነው ለእግዚአብሔር መንግስት ነው። ምንም ነገር ካረገ ለእግዚአብሔር ነው። የራሱን እያጣቆ ለእግዚአብሔር እኮ እያተረፈ ይኖረው። ጩኸቱ ባይዘው ጓደኛዬን አይደለም ያለው የእስራኤል ሰረገሎችና ፈረሰኞች አለ። ጧት በልቶኮ ከሰዓትኮ ቁራው ይምጣ ዲፖዚት የለው በእምነት ጂሰስ። ታዲያ እንደዚህ አይነት ሰው እንዴት አይጻፍም እዚህ ላይ? ራይቸስ ከሆንክ በዘመን ሉዘር ልትባል ትችላለህ። በየትኛውም ዘመን ግን የምትዘራው ነገር እየበቀለ ይቀጥላል። ኤልያስ በጣም ከባድ እግዚአብሔር ቅባት ላይ ያለ ጸጋ አለ። ሶሻሊ ግን እንትን አይደለም። ሰውየው ምንም ሰላምም ላይ ልይ ይችላል። ምንም ሲርባው ምግብ የሚልክለት ወይ በቁራ ነው ወይ በመላእክ ነው። ኢቭን ሰው ቴካዌ ይዞለት አይሄድ አይደል? 3 ዓመት ተኩል እኮ ሰው አላከም ቁራን የላከው። ቀጥሎ ደከመኝ ብሎ ሲወድቅም መልአክ ነው ምግብ ይዞ የመጣው። ሶሻሊ እንትን አይደለም። እግዚአብሔር ፈልጎት ነው እንደዛ ያደረገው። ልጁን ዋይልድ ያደረገው እግዚአብሔር ነው። ደበቀው፣ ለብቻው አሳደገው። ሶሻሊ ጥሩ መሆን አይችልም። ማፍተሮ የባል ነቢያት ስለሆነ የነበሩት። ስለዚህ ኤልያስ ሰላምም ካለ ቼክ ማድረግ ነው። እጅ ላይ እንዳይቀር እሳት ይውረድ ይላል። ቀጥሎ ባይዘው 102 ሰው እንደ ቀልድ እኮ ነው እኮ አይደለ ያለቀው። አሁን እናንተ እኮ ብዙ ስለማታነብ በኤልያስ ሳይድ ስለሆናችሁ ነው። በኤልያስ እስቲ በሰዎቹ በኩል ነው። በጣም ከባድ እኮ ነው። 50 ሰው ከና 50 አለቃው እልም። እንደገና ሁለተኛ ሲመጣ እነሱ ሶስተኛው ሰውዬ እኮ እግዚአብሔር እርቶት ነው። ዞር ብሎ አካባቢው ሳይ የተቃጠለ መሬት አለው። ይሄ ሰውዬ በእሳት ልኳቸው ነው ብሎ ጌታዬ ሆይ አለው ፈቃድህ ከሆነ አለው። አሁን ሌሎቹ ናውረድ ሲሉት እንደ ኮመንልኛ ሀገርማ እንጠቀማታለን እኮ እኔን ውረድ ከምትለኝ እሳት ወርዳ እንደዛ አይነት ነው ኤልያስ። ኢቭን ለነገስታት አይመለስም። ትዝ ይላችኋል። ከወጣበት አልጋ ላይ አትወርድም በሉት ይላል መልእክተኛ ነገስታት ጋር ኢዮራም ጋር ሲልክ ታሞ አምላክ እዚህ ጠፍቶ ነው እስራኤል ጠፍቶ ነው እዛ ቤልዜቡል ጋር ያቃሮን አምላክ ፍልስጤም የምትልከው ከወጣበት አልጋ ላይ አትወርድም በሉት ሲል እኔ የሚገርመኝ ኤልያስ ብቻ ሳይሆን መልእክተኞቹ እርጅት ያለ ጥፍር የታጠቀ ነው የሚለው መጽሐፉ። ምን አይነት ሰውዬ ነው አላቸው እኮ ስሙን አይናገርማ። ምን አይነት ነው ሲሉት ሰዎቹ ያዩትን ሰውዬ ተናገሩ። ሰውዬው አርጀት ያለ ነው፣ ቀጥሎ ደከም ያለ ነው፣ ከዛ ጠፍር ይታጠቃል ሲሉት ኤልያስ ነው አላቸው። እና ፈልጉልኝ ለምን እሱ ተተናገረ አልወርድም ታልገኝ። አግሬሲቭ ነው ግን እግዚአብሔርን የተጠቀመበት። ኒው ቴስታመንት ላይ ነቢያትን ወክሎ የመጣው ኤልያስ ነው። ባይዘው ሙሴ ሕግን ወክሎ ሲመጣ ነቢያትን ሪፕሬዘንት ያደረገው እዛ በትራንስፊገሬሽን ማውንቴን ላይ ኢየሱስን ለማጽናናት ሲመጣ ኤልያስ ነው የመጣው። በጣም ግዙፍ ነው ማለት ነው። ስሙም ከባድ ነው። ሰው አይደል? እግዚአብሔር አምላክ ነው ስሙ ራሱ ኤልያስ ማለት። ስለዚህ 8 ተአምር ነው በእጁ የተደረገው። የእግዚአብሔርን አምላክነት እስራኤል ላይ አስምሮ የሞተ ሰው እንደዚህ ነው ያሰመረው ኤልያስ። በዓል አምላክ አይደለም ማለ ይላል እኮ ህዝቡ። ስሙና ኑሮ ተጋብቶለታል። አሁን በኤልያስ ምትክ መግባት ራሱ ቻሌንጅ ነው አይደል? አሁን ከአንዳንድ ሰው ቀጥሎ ማገልገል መጥፎ ነው። አሁን ኤልያስ ሰማይ ያስነክቶታል። ነገስታት እየጠሩ ይለምኑታል እኮ እባክ እባክ ሲሉት እምቢ እያለ ነው የሚኖረው። ከማንም የተሻለ አክሰስ አለው ብዙ ነገር ለማድረግ እየናቀ ነው የሚኖረው። በህይወት ኳሊቲውም በአገልግሎት አቅምም ድፍን እስራኤልን ተጭኗት ነው የተቀመጠው። አሁን ይሄ ሰውዬ ሲሄድ በኤልያስ እግር መግባት ወይ እንደሱ መሆን አለበት ወይ መሻል አለበት። ኦሬዲ ስታንዳርድ አስቀምጧል ሰውየው። ኤልሳ ደግሞ በርግጥም ደብል ፖርሽን ነው። ልጁ እግር በእግር ነው የተከተለው። የላይፍ ዲሲፕሊኑ ራሱ ከባድ ነው ኤልሳ አይደል? አሁን እንደዚህ ሲያገለግል እኛ እኮ የሚያስቀናን ዘይት ማድጋውን ዘይት በዘይት ሲያረጋው አንበበን ዘይት በዘይት ማድረግ ያምረናል እንጂ ልጁ የመጣው መንገድ የላይፍ ዲሲፕሊኑ 12 ጥማድ በሬ ነበረው። 24 በሬ እንደማለት ነው። 12 ጥማድ በሬ እኮ እንኳን የዛሬ 2800 ዓመት ይቅርና
ዘንድሮ እኮ ተሸላሚ አርሶ አደረ 12 ጥማድ በሬ ከየት ይመጣል? በጣም ብዙ ነው። አንድ በሬ ዋጋው ስንት ነው ብላቸው? በጣም ብዙ እኮ ነው። ምን ያህሉ ሰው አፎርድ ያደርገዋል? ያንን ትቶ ለመውጣት ብዙ ትንቢት አልሰማም። ኤልያስ እያለፈ እያለ እየሄደ እያለ እግዚአብሔር ተናግሮት እኮ ነው ኤልያስ ኤልሳ የሚባል ምትክ አለ አለው። ምትክ ጌታ ተናግሮኛል አይባልም። ዝም ብሎ እያለፈ በመጎናጸፌ እነካዋለሁ ከገባው ይምጣ ብሎ እያለ እኔ አይደለሁም ግቡና አንብቡን አይደለሁም እኔ አይደለሁም እያለፈ እያለ ነክቶ በመጎናጸፌ ነክቶ ሲያል ልጁስ እያረሰ ጥሪ ያለው ይጠብቀዋል። ታውቃል ማንም ሊነካው ይችላል። የኤልያስን ግን ሴንስ ያደርገዋል። አይ በውስጡ እሳት አለች። ሲያልፍ ሲነካው ብድጋል። ኤልያስ ለመከተል የምትመኘው ሰው አይደለም። መኖሪያ እኮ የለው ፈፋ እኮ ነው የሚያድረው። ታምር ይሰራል እንጂ እኮ ጧት በልቶ እኮ ከሰዓት እኮ ቁራው ይምጣ ዲፖዚት የለው በእምነት ጂሰስ። ታዲያ እንደዚህ አይነት ሰው እንዴት አይጻፍም እዚህ ላይ? ከሺህ ዓመት በኋላ ዘንድሮ እሱን እኮ ነው የምናወራው። ኑሯ እንኑር። ከኖርን የሚቀጥለውን ትውልድ በህይወት ነው የምንጫነው። በእውነት ነው የምላችሁ፣ በንግግር አይደለም። በመኖር ግን እንጫነዋል። ህይወት ክርስቶስን የሚመስል ህይወት፣ የጽድቅ አቋም ራይቸስ ከሆንክ በዘመን ሉዘር ልትባል ትችላለህ። በየትኛውም ዘመን ግን የምትዘራው ነገር እየበቀለ ይቀጥላል። ከዛ መጣ ነካ አድርጎት ሲል ልጁ ሮጦ መጣ። ጌታዬ ሆይ አለው። አቤት አለው። አቤት እባክህ ጥቂት ጠብቀኝ፣ ቤተሰቤን ተሰናብቼ ልምጣ አለው። አንተ ሶሻል ሲስተም ሰብረህ ትወጣለህ እንዴ? ነካ ተደረገ። ሶሻል ሲስተም ነው ቤተሰቤ ማለት እናቴ አባቴ ሚስቴ ምናምን ማለት ብቻ እኮ አይደለም። የኖረበትን ትራዲሽን ነው ገንጥሎ የወጣው ልጁ። ወደ ማያቀው ለመውጣት ነው የጨከነው። አይ ይሄ ኢንስታንት ቢሆን በቅጽበት አይሆንም። ሬዲ ነው ማለት ነው ልጁ። ማይንድ ሴታፑን ይዩት። እየጠበቀ ነው። ራሱን አዘጋጅቷል ለነበረው ጥሪ። ልክ ሲመጣ አይ የተዘጋጀ ልብ ስላለው ብድግ አለ። ኦሬዲ ቤቱ አዘጋጅቶ ነው የተቀመጠው። እጄ ተሰናብቼ ልምጣ ሲለው ኤልያስ ምንድነው ያለው? ምን አረጋግልሃለሁ አለው። ተመለስ ወደ ቤት ሂድ፣ ማን ጠራህ አለው። ይሄን ራሱ አልፈ ከመጣ ጥሪ እንዳለ ያስታውቃል። ማን ጠራ ወደ ቤት ሂድ ሲለው ለምኖ አቆመው ይላል። ለምኖ እባክህ ስለ እግዚአብሔር ምትኩ እኮ ነው። ኤልያስ እኮ ነው መለመን ያለበት እኮ እንደ ስርዓቱ። መንፈሳዊ ዓለም ላይ ስታይ ግን እንደሱ አይደል። ይተዋወቃል። አየህ ትርፉ ምናልባት ኤልሳ ኤልያስን ሲከተለው እያጣ ነው የሚከተለው፣ እየደከመ ነው የሚከተለው። ከ12 ጥማድ በሬ ወደ እጅ አስታጣቢነት ነው የሚወርደው ልጁ። ሞር ሰፈር ወደሚያረግበት ነገር ነው እየወሰነ ያለው። በህይወት ግን ካሰላው ከጥቂት ዓመት በኋላ የሚካፈለውና የሚሰበስበው የሚያጭደው ነገር ሰማያዊ ነው። 12 ጥማድ በሬ አይደለም ሚሊዮን ጥማድ በሬ ቢያርድም ያንን መንፈስ አያገኘው። ሩቅ ማየት ይፈልጋል። ከዛ በግድ ያቆመው። ከዛስ ያው ሁሉንም አላረደም። አንዴ መዝሙር ሰምቻለሁ ግን አላረደም። 12 ጥማድ በሬ አርዶ የወጣው ቢል መዝሙር ሰምቻለሁ። 2 ነው ያረደው፣ 10ን ትቶ ነው የወጣው። ዕብራውያን 11 ላይ ወደ ሀገራቸው መመለስ ቢፈልጉ ጊዜ ነበራቸው የሚለው ለዛ ነው። ይችላል በቃኝ ብሎ ቢመለስ 10 አለው። 2 ነው አርዶ ወጣ የሚለው። 2ቱን አርዶ የቀረውን ትቶ ተከተለው። በጣም ላስጨራሽ ነበር መንገዱ። ምክንያቱም አንደኛ ነገሥት ምዕራፍ 19 ላይ አብዲዩ እንደነገረን ከሆነ አብዲዩ ለኤልያስ እንደነገረው ከሆነ አብዲዩ ነው የነገረን ሚስጥሩን። አንተ አለው አቤት አለው መተን ስንፈልግ የአምላክ መንፈስ ይነጥቃል አለው። ይነጥቅና ተራራ ላይ ይወስድሃል አለው። ተራራ ላይ ታይቷል ስትባል ይነጥቅና ሸለቆ ይወስድሃል አለው። አንተ ቀጠሮ ማትቀጠር ሰው ነህ አለው። በራስ ዲዛይን አትኖርም አለው። ትራንስፖርቴሽኑ ከፈለገው አያስፈቅድም። ብድግ አድርጎ የሆነ ቦታ ነው የሚወስድ። ይነጠቅ ነበር። ኤልሳስ በእግር ነው። ኤልያስ እያገለገለ ሲነጠቅ ኤልሳስ የት ታይቷል እያለ አንተ እንዴ ሰዎች የሆነ ነገር ገብቷቸው ነው እንጂ ላስጨራሽ ነው መንገዱ። ዋጋ በጣም ነው የሚያስከፍል። የምትፈልጉት ነገር ከናንተ የሚፈልገው ነገር አለ። እንደዚህ አይነቱን አገልግሎት ለማገልገል በኤልሳ ሌቭል ያለውን አገልግሎት ለማገልገል ኤልሳ መጀመሪያ የሰጠው ነገር አለ። ነገሩ ከሱ ጠየቀው፣ ኤልሳ መልሶ ሰጠው፣ ካሰው። ምንም ነገር ኮስት ሳያረጋቸው አይመጣም ከሳልቬሽን ውጪ። ሳልቬሽን ብቻ ነው በነፃ። የምትፈልገው አድቫንስድ የሆነ ነገር ካለ ኮስት ያደርጋል። አትሊስት መጸለይ ይጠይቃል። መንፈሳዊ መሆን ይጠይቃል። ከእግዚአብሔር ቃል ጋር ያለን ህብረት ጠንካራ ማድረግ ይጠይቃል። ከዛ ውጪ ይሄን አልፈልግም ካለ ሰው ኦርዲነሪ ሆኖ መሞት ይችላል። እንደማንም ሰው ኖሮ እድሜው ቆጥሮ ጠዋት ነግቶለት ማታ መሽቶለት ማንኛውም ናቹራል ማን የሚሆነውን ሆኖ ሊሞት ይችላል። ሂስትሪ ሜክ ማድረግ የሚፈልግ ሰው ከሆነ ግን ከእግዚአብሔር ጋር አብሬ ታሪክ ልስራ የሚል ሰው ከሆነ ግን
የሚበልጥ ነገር ይፈልግባል። ሰውየውን ምን ጠየቀው? ጥማድ በሬ ጥሎ መውጣት። ምን ጠየቀው? ሶሻል ሲስተሙን መስበር። ምን ጠየቀው? እድሜውን ጠየቀው። ታውቃለህ፣ ልጅ ነው። ወጣትነቱን፣ ጉልምስናውን ምናምን ጠየቀው። ከፈለ። እድሜ ከፍሎ ነው ባይዞ የተቀበለው። ሳይሳሳን የከፈለው። ለዛውም የኤልያስ እጅ አስታጣቢ። እጅ አስታጣቢ ማለት ኖርማሊ እጁ ላይ ውሃ የሚያፈስ ማለት አይደለም። ባሪያ ማለት ነው ትርጉሙ። ሎሌው ነው የሆነው ባይዘው። ያንን ከሚያክል የተከበረ ነገር ወጥቶ ሱቅ እንደመላክ በለው። ኤልያስ የሆነ ነገር ሲፈልግ ሮጦ ይሄዳል ልጁ ለማምጣት። እድሜውም ልጅ ነው። ሮጦ ይሄዳል። ከዛ ይዞ ይመጣል። ሲቀመጥ ኤልያስን ጠብቆ ነው የሚቀመጠው። አየር ላይ ከኤልያስ እኩል አልነበረም አይደል? ኤልያስ ቁጭ ሲል ይጠብቀውና ከዛ ከኤልያስ ጋር ሲቀመጥ የኤልሳ ጭንቅላት የኤልያስ ጉልበት ጋር ነው የሚደርሰው። ከዛ ወደ ታች ነው የሚቀመጠው። ትዝ የሚላችሁ ከሆነ ምዕራፍ 2 ላይ ጌታን ኤልያስን ከራስ ላይ ሊወስዶ ነው አሉት። ኢትስ አን ኦርደር፣ አቀማመጥ ነው ያወሩት። ኤልያስ ሊሞት ነው ሳይሆን ከጭንቅላት በላይ ነው የሚቀመጠው። ሸፍኖ አለው ከራስ ላይ ሊያነሳው ነው እግዚአብሔር አሉት። መሄዱ ነው ሰውየው ሲሉት አቃለው ዝም በሉ። በዚህ አይነት መጠን በጣም ብዙ ኮስት አድርጎታል። በኋላ ላይ የወረደበትስ ከኤልያስ የጸሎት ርዕስ በላይ ነው። እንኳን ከልጁ ኤልያስን እየተከተለ ልጁ ያማረው ኤልያስ ያልደረሰበትን ነው የፈለገው። አክሰስ ያልተደረገ መንፈሳዊ ዓለም ነው ልጁ ያየው። ኤልያስ ገብቶታል ምትኩ እንደሚሆን፣ የሚፈልገው ነገር እንዳለ ገብቶታል። ምን ያክል እንደሆነ ግን ኤልያስ አያውቅም። ኤልያስ ይፈና አያውቅም። ነብይ ስለሆነ ሁሉንም አያውቅም። ጠራውና እንደዘለ መሄዴ ነው አለው። እሺ አለው። ካንተ ከመወሰዴ በፊት አለው። እሺ ሲለው አደርግልህ ዘንድ የምትፈልገው ለምን አለውና አደርግልሃለሁ አለው። እርግጠኛ ነው ኤልያስ አደርግልሃለሁ ለምን ሲጠይቀኝ። ኤልሳ በጣም ሃምብል ነው። ያው በመኖር ብዛትም ትሆናለህ ከኤልያስ ጋር በግድም ያረጋል። ጸባይ ልክ ካልሆነ እሳት ሊወርድ ይችላል። አታውቀውም። አጠገቡ መልአክ ነበር ይላል እኮ ኤልያስ። አጠገቡ መልአክ አለ ይላል በላቸው ይለዋል። መልአክ ነበር የሚል ቃል አለ። ሁለተኛ ነገሥት ምዕራፍ 1 አንብቡ። እሳት ወርዶ ይብላ እሳት ያለበት ቦታ ላይ የጌታ መልአክ አጠገቡ ቆሞ ነበር። መልአኩ እኮ ነው። መልአኩ ነው። መልአካውን አያውቅ፣ ድካም አያውቅ፣ ምን አያውቅ። ኢየሱስ ነው ለኃጢአተኛ የሚሞተው እንጂ መልአክ አንሳው ነው። ኢየሱስ ነው ሰው ስለሆነ አንደርስታንድ የሚያደርግ። ስለዚህ ልጁ ሃምብል ነው። ቀስ ብሎ ነው የጠየቀው። ጌታዬ ኤልያስ ሆይ አለው። ኤልያስ ሆይ አይደለም ያለው። ጌታ ሪስፔክት ስፒሪቹዋል ኦቶሪቲ አንደርስታንድ አድርገዋል። ጌታዬ ኤልያስ ሆይ አለው። አንተ ላይ ያለው መንፈስ እኔ ላይ 2 እጥፍ እንዲሆን እለምናለሁ ነው ያለው። እለምንሃለሁ አይደለም ያለው። ኤልያስ ጋርም የለማ አንተ ጋር ያለው 2 እጥፍ ስለሆነ ያለው ኤልያስ ጋር ስለሌለ እለምናለሁ ሲል ምን አለው? አንተ ላይ ያለው 2 እጥፍ ሲለው አስቸጋሪ ነገር ለምንሃል። የጠየቀው ፕሮፐርቲ ሳይሆን ፕሬዘንስ ነው። ለንጉስ ንገርልኝ፣ እንደዚህ አስደርግልኝ ቢሆን ኤልያስ እናቴ ካፉ ወጥቶ ተሯሩጠው ነው የሚያደርጉት ነገስታቶች። የጠየቀውስ መንፈሱ 2 እጥፍ ባንተ ከተገለጠው ይልቅ እጥፍ ሆኖ በላይ ላይ ይውረድ ሲለው ኤልያስ እንዲህ አለ፣ አስቸጋሪ ነገር ለምንሃል አለውና ይህንን እኔ ላረገው አልችልም አለው። ታዲያ ሲለው ተስፋ ሊያስቆርጠው እኮ አይደለም፣ ከአቅሜ በላይ ነው አለው። እኔም አልደረስኩበትም ያንተ ጸሎት ላይ አለው። ስለዚህ አለው እኔን ሲወስደኝ አለው ደመና ውስጥ እስክገባ ድረስ እየኝ አለው፣ የሚወስደኝ እሱ ይስጥህ አለው። ከዛ ነው እናቴ ልጁ ኤልያስን ከ10 ዓመት በላይ አብሮት ስላሳለፈ ወዶታል። ጄኒውን ነው ኤልያስ፣ ጄኒውን ነው፣ ራይቸስ ነው፣ በጣም ንጹህ ሰው ነው፣ ጻድቅ ነው፣ በእግዚአብሔር ሳይድ ነው። የራሱን ህይወት አልኖርም፣ ለእግዚአብሔር ነው የኖረው። ስለዚህ ኤልያስን አለመውደድ አትችልም። አግሬሲቭ ቢሆን የሚሆነው ለእግዚአብሔር መንግስት ነው። ምንም ነገር ካረገ ለእግዚአብሔር ነው። የራሱን እያጣኮ ለእግዚአብሔር እኮ እያተረፈ የኖረው። አሁን እኛ ብዙ ጊዜ የምናስበው በእጁ የተከናወነውን ነው። ሰውየውን እስቲ እዩት። በእጁ ከተከናወነው ተአምር አውጡትና ግለሰቡን እዩት። የራሱን ያልኖረ ሰው አንተ እናትና አባቱ እንኳን እኮ አልተጠቀሱለትም። የዘር ሐረግ ስም ሜንሽን ያልተደረገለት ሰውዬ ከቴስ ቢመጣ ብቻ እኮ ነው የተባለው። ምንም ነገሩን እኮ ነው እግዚአብሔር እኮ የወሰደው። ኤቭሪ ነገሩን ኮስት አድርጎ ለእግዚአብሔር ነው የኖረው። ስለዚህ ኤልሳ ይወደዋል። ስሜታዊ ሆኗል። ደመና ውስጥ ስገባ ካየህን ብቻ ነው ግን ያለው። አይ ስሜታዊ ሆኖ ግን ማጣት አይፈልግም። እስኪገባ ጸጥ ብሎ ጠበቀው። ልክ ደመና ውስጥ ሲገባ አይደለም ይለው ልብሱን ቀደደ ይላል። እላዩ ላይ ማቅ እየነሰነሰ ጮኸ። ጩኸቱ ባይዘው ጓደኛዬን አይደለም ያለው የእስራኤል ሰረገሎችና ፈረሰኞች አለ። ይሄ ሰው በእስራኤል መካከል ክብሯ ነበር አለ። ይሄንን የሚያክል ታላቅ ሰው ምድሪቱ አጣች አለ።
አለ። እግዚአብሔር ክብሩን ያሳየበት ሰው ነበር። የእግዚአብሔር ሕጋዊ መቆሚያ ነበር ይሄ ሰው እያለ ሌጋል ግራውንድ ነው። እግዚአብሔር ተራምዷል በእግሮቹ። እግዚአብሔር ባንደበቱ ተናግሯል። በእርሱ መኖር እግዚአብሔር ራሱን አሳይቷል። አሁን ይውረድበት አይውረድበት አላወቀም። አላንቀጠቀጠውም፣ አላንዘፍ ምንም አላረገውም። አዲስ ኪዳን እኮ ቢሆን እኮ ስንት መለያ አለ። ልሳን ረጅም ልሳን አለ፣ ስንት ነገር አለ። ያኔ የለም እሱ ሁሉ። ይውረድብህ አይውረድብህ በስራ ነው የሚታየው። ከዛ ዞር ሲል መጎናጸፊያን ይዞ ዞር ሲል እድም ኤልያስ ከፍሎት፣ ኤልሳ አይደለም የከፈለው፣ ኤልያስ ነው የከፈለው። ከፊት ነው። ኤልያስም መጎናጸፊያውን አውልቆ መታው ነው የሚለው። ኤልያስ የከፈለው ዮርዳኖስ ተዘግቷል። ክፋቱ ደግሞ ተከፍሎ ምን አለ ቢቆይ ልክ እንደወጡ ተዘግቷል። የነቢያት ማህበር በዛ በኩል ቆሞ ያዩታል። ወርዶበታል አልወረደበት ከሩቅ ያዩታል። አሁን ኤልያስ ከፍሎ ወንዟን ተሻግረው ኤልሳ በታንኳ ከተመለሰ ከባድ። ከዛ እየጠበቁት ነው። በዚህ ስፒሪቹዋልም ናቸው ግን ክሪቲካልም ናቸው። ምልህ አይናቸውን አይጨፍኑም። እንደዚህ አይነት ቦታ ላይ እንደዚህ ነው የሚያዩት። ልክ ሲመለስ ይውረድበት አይውረድበት ስላላወቀ የኤልያስ አምላክ እግዚአብሔር ወዴት ነው አለው። መታሃል አልመጣም አለናስ ያረገው ተከፈለ። ሲከፈል የነቢያት ማህበር ከሩቅ ቆመው የጌታው የኤልያስ መንፈስ በላዩ ላይ አርፏል። ለምን መሰለ? ኤልያስ ከጨረሰበት ነው ኤልሳ የጀመረው።